ከዮቶር በጣም ብዙ ነገር ስለምትማሩ እንደውም አሁን እሱ ነው በጣም ብዙ የሚያወራውና አብሽር ማውቀውን ለመናገር ዝግጁ ነኝ። ሮሜኒያ ከሌሎች አውሮፓ ሀገራት ምን ልዩነት አየ? ጀርመንን ወተሻል መሰለኝ፣ ሌላ ቦታ ወጣል? አው አይ ቲንክ ሁለት ሀገር ይጃለው። ሮማኒያ ነው የምኖረው፣ ግሪክ እና ጀርመን ይጃለው። ቤልጂየም ስለምን ጥለው ወጣ? ቤልጂየምን እንትና ወረቀት አልሰጡም ወይስ? እኔ እንትን ነኝ ታውቃለህ፣ ኦሮሞ ነኝ። የኦሮሞ እዛ ብዙ አይታይም። ቦት አይደለም የመጣው ዩኬ በመኪና ነው። ሙከራ ላይ ነበርኩ 4 ወር ምናምን። እንዴ 4 ወር እንደዚህ ነበር። ዩኬ በመኪና ነው የገባው? ብዙዎች የሚቸገሩት ከኔ ቀድሞ የመጡት ምናልባት 1 አመት ከ5 ወር 2 ወር 2 አመት ምናምን ቆይተው ስራ አላገኙም ነበር። ይሄ እንዳልኩ ቤሲን ነበርም የስራ ፈቃድ መስላል ነበር። ኦኬ ሪጀክት ያደረጉ ምክንያታቸው ምን ነበር? ሪጀክት ሳይሆን በፌክ ዶክመንት ነው ባን ያደረጉኝ። በምንድን ነው ነው አለ። ስዊዘርላንድስ ብዙ ሪጀክሽን ያለው ምክንያት ምንድን ነው ብለህ ታስባለህ? አንደኛ ትክክል። አሁን አሸራው የተለያየ ሀገር አሁን ቅድም እንዳልኩ የዛ ሀገር ፕሮሰስ አይጨርሱ የፈረንሳይ ፕሮሰስ ወይም የጣሊያን ፕሮሰስ አይጨርሱ ወደዚህ ሀገር የሚመጡ አሉ። ኦኬ አሁንም ጀርመን ፕሮሰስ እጅ አስቀምጦ ወደዚህ የሚመጡም ሰዎች አሉ። ኦኬ ኦኬ አንተ ለይ ጀስት ሜቢ አሁን መጀመሪያ ይጠይቃል ይሄ ለሰው ትፈልጋለህ የሚባል ነገር አለ። አሸራ ስላለ የዛ ሀገር አሸራ ስላለ ኦኬ ሜቢ ወደዛ ሀገር ይመለሳል። አሁንም ግን አንደሬጅ ከሆነ ቻንስ አለው፣ ከ18 በታች ከሆነ ቻንስ አለው። ኦኬ ኦኬ አንደሬጆች በጣም ይባላል። አንደሬጆች ጥሩ ሰክሰስ ሬት አላቸው። ያ አንደሬጅ ከሆነ በጣም ብዙ ቻንስ አለው። የዛ የፈለገ ሀገር ጀስት እጅ ካለበትም ቻንስ አለው። ከ100% 70-80% ቻንስ አለው። ኦኬ 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 በጣም አሪፍ በጣም አሪፍ። ኤምዲ ገስ ልላክልና ከቻልክ ግባ። ልኬልሃለሁ ከቻልክ ግባ። ኦኬ ስለ ቤልጂየም እስኪ አንዳንድ ነገር በለን። እስኪ ቤልጂየም ውስጥ ሌላዎችም ያላችሁ ሰዎች እስኪ ስለ ቤልጂየም አንዳንድ ነገር በሉ። ሰላም 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 ሰላም፣ እንዴት ነው? አልሐምዱሊላህ። ኦኬ ቤልጂየም ነበርክ? ቤልጂየም አዎ፣ ይሄን 15 ቀን ነበር ዩኬ የገባሁት። ቤልጂየም ነበርኩ ለ8 ወራት ከሮማኒያ መጥቼ። ኦኬ ኦኬ በጣም አሪፍ በጣም አሪፍ። እንዴት ሮሜኒያ በስራ ሄደህ? ያው ሮሜኒያ እንትን ምንድነው አይዲ ምናምን ተቀብለህ ነበር ማለት ወርክ ቪዛ በዴሊቨሪ? ገባኝ። ኦኬ በዴሊቨሪ ነበር ከኢትዮጵያ ወጣው በወርክ ቪዛ? ያ ኦኬ 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 ኦኬ። እና ላይክ ከዛስ እንዴት ነው እንትን አድርገህ ነበር? እንትን አይዲ ምንድነው አሻራ ምናምን ሰጥተህ ነበር? ሮሜኒያ አልሰጠውም። ፊንገር ፕሪንት እሷ ዩናይትድ እንትን ሆነ ነበር አትልም ሸንጋይ። ኦኬ እጅ መስጠት አልፈለኩምና ከዛ ዝም ብዬ በፓስፖርት ፍሌክስ ውስጥ ቆርጬ። ኦኬ በጣም በጣም አሪፍ። ኦኬ ከዛስ ቤልጂየም ስለምን ጥለው ወጣ? ቤልጂየምን እንትን ወረቀት አልሰጡም ወይስ? እኔ እንትን ነኝ ታውቃለህ፣ ኦሮሞ ነኝ። የኦሮሞ እዛ ብዙ አይታይም። ኤርትራ ምናምን ከሰጠ አሪፍ ነው፣ ግን ለሌላ እንትኖች ኢትዮጵያ አይሆንም። ለሌላ ኔዘርላንድ ወይ ፈረንሳይ ላይ ከሞከሩ ነው እንጂ ለኦሮሞ አትሆንም እዛ ሀገር። ለዛ ነው ወደዚህ ወጣሁት። ኦኬ 6 ወር ማን ነው ስንት ነው ያልከው? 8 ወር ሙሉ ስትቀመጥ ታዲያ እንዴት ነው? ምንም አሳይለም ሳትጠይቅ ነው የተቀመጥከው? በቦት አይደለም የመጣሁት ዩኬ በመኪና ነው። ሙከራ ላይ ነበርኩ 4 ወር ምናምን። እንዴ 4 ወር እንደዚህ ነበር። ዩኬ በመኪና ነው የገባው? ዩኬ በመኪና ነው የገባሁት እያለ ነው ፋሚሊ ማለት። ዩኬ በመኪና በጣም ዝቅተኛ ሰክሰስ ሬት አለው እኮ ነው የሚባለው። እንዴት ነው የተሳካው? እኔ የሆነ ሙከራ ቦታ አለ ቤልጂየም፣ ከዛ ነው ሞክሬ የገባሁት። 4 ወር ሞክሬ ምናምን። የሚገርም እኮ ነው። እንዴት ነው ኬላ ላይ ምናምን እኮ ይዛሉ ይባላል። እንዴት ነው አላጋጠመም? እሱ እስካን ፍተሻ አለ፣ እስካኖች ምናምን አሉ። እዚህ መኪና እስከሚያደርጉ ተደብቀ ነው የምትገባው፣ ካርቶን ውስጥ ምናምን ገብተህ ያው እድል ነው። አንዳንዴ ተይዘህ ትመለሳለህ ከአዲስና ዳንክር ላይ። በቃ ሞክረህ ነው በቃ 4 ወር እንደዛ ሞክሬ ነው የገባሁት። ዋይ አንድ ልጅም እንትን ብሎ ነበር፣ ግን ስንቴ ነው 5 ወር ምናምን ይዘው ይመለሱኛል በዛ ላይ ሄድ ብሎ። አዎ ትያዛለህ። እኔ ራሱ ወደ 10 ምናምን ተይዣለሁ፣ ግን በ4 ወር ምናምን ሞክሬ ነው የተሳካው። 10? ያው ከዛ በላይ ተይዣለሁ። ኧረ 10 እንዴ 10 ሞከ? እንዴት በምን አይነት ትዕግስት ሞከርኩ? 10 አንተ ምን ታደርገዋለህ? በመኪና መግባት ስለፈለኩ ነው። አሁን ላይ ግን አዛ ነው ግብግብ አለ አትልም? ዘመን ግርግር ተነስቷል። ያ ተመልሷል። ለሰው አረብ ላይ ምን ሐሙስና ዓርብ ተመልሷል ሲባል ሰምቻለሁ። ወደ ፍራንስ አንድ 2 ሰው ምናምን ተልኳል መሰለኝ፣ ግን እርግጠኛ አይደለሁም። ያ እኔ ሰምቻለሁ። አንዳንድ ሰው በየቀኑ ተልኳው ነበር ብለው ነበርና ለመላክ የተዘጋጀ ሰው ግን ወደ 800 ሰው ነው በቡት። ቤልጂየም ለኦሮሞ ምናምን አይሆንም ነው ያልከኝ፣ እና ለትግራዮቹ ለኤርትራኖቹ ነው የሚሆኑት ነው ያልከኝ። ለሱ አሪፍ ነው። ከአውሮፓ ሴት አንደኛ ስራ እድልም ሰፊ ነው። በ3 ወር ነው የስራ ወረቀት የሚሰጠው ለማንኛውም ዜጋ፣ ከኬዝ ጋር አይገናኝም። ኦኬ አሪፍ ሀገር ናት። ለኤርትራና ለበቃ ትግሬ ምናምን እዛ ነው የሚሉት።
በጣም አሪፍ ነው። የራሱ አሪፍ መረጃ እና እንዴት ነው ቤልጅየምን እንዴት አየው? ቤት ኪራይ ምናምን የለም ሲባል ሰምቻለሁ። ቤልጅየም እንትን ቤት ምናምን አይሰጡም እንደ ዩኬ ምናምን ቤት አታገኝ እንጂ ራሱ ብሰጥ ቤት አታገኝም። ሰርተህ ነው በ3 ወር የስራ ወረቀት ይሰጣል። በ3 ወር ሰርተህ የከፈልከው ቤት እንጂ የቤት እንደ ዩኬ እንደ ፍራንስ ምናምን ቤት አይሰጥም። ኧረ እባክህ የለም እንደዛ ይኖር። ኦኬ ሰው ላይክ ቤት እንዴት ነው ታዲያ እየተቀምጠው ነው አሳይል የምጠይቀው? ምንም ከሌለስ ገንዘብ ምናምን እንደዛ አይሰጥም። የሆነ ካምፕ ውስጥ ይወስደዋል ትንሽ ጊዜ፣ ከዛ በኋላ ወደ የስራ ወረቀት ይሰጣል። በ3 ወር ነው ወደ ስራ ወረቀት የሚሰጥ፣ ግን ከኬዝ ጋር አይገናኝም። ኦኬ ስራና ቤት ፈልግ ይላሉ። በቃ ውጭ ተከራይተህ ትኖራለህ። በጣም አሪፍ። እና እንዴት ነው ቤልጅየም በ8 ወር ቆይታ ምን አሪፍ ነገር አየህ? ምንድነው መጥፎ ነገሩ? መጥፎ ነገር ምንም አላየሁም። አሪፍ ናት፣ ለሁሉም ትሆናለች። ስራ እንዴት ነው አግኝተሃል? ምናምን ስራ ተቀጥረህ ሰርተህ ነበር? ስራ አልሰራሁም። እንደዚህ ነበር የተቀመጡ፣ ግን የስራ ቀና ስራ ነፍ ነው እዛ አለ ስራ። ኦኬ ከዩኬ እዛ ይሻላል ብዬ ነው የማስበው። ኦኬ ፒስ ፎር ኦል። ኦኬ ኔዘርላንድ ነኝ እያለኝ ነው። ኦኬ እስኪ ላስገባሽ። ገስ ልልክልህ ነው ከኔዘርላንድስ። ሰላም ይሰማል? ይሰማኛል። ኦኬ ኦኬ። የመጀመሪያ ገስ ከኔዘርላንድ እንዴት ነው? ሰላም ነው አለው። እግዚአብሔር ይመስገን። እንዴት ነህ? አለን። በጣም ስለ ኔዘርላንድ እኮ ብዙ እንትን ይባላል። ወረቀት በጣም አስቸጋሪ ነው። በዚህ ሰዓት ኔዘርላንድ አትሂዱ ይባላልና እስኪ ኔዘርላንድ እንዴት ነው ቆይታ? ምን ይመስላል? አንተ ቆየህ ኔዘርላንድ? እኔ 1 ዓመት ከ1 ወር ሆኖኛል። ኦኬ ምን መሰለህ፣ ከዚህ ቀደም እንደዚህ ስራ መስራት አይቻልም ነበር። አሁን አዲስ ስደተኛ ሆኖ የመጣ ሰው ኦኬ ስራ መስራት አይቻልም። አብዛኛው በጥቁር ነበር ሲሰሩ የቆዩት። ግን እኛ ከመጣን ወዲህ ልክ 6 ወር ሲሞላክ የቢኤስኤን ቁጥር ይሰጣል። ቢኤስኤን ቁጥር ማለት ባንክ አካውንት መክፈት ያስችላል። የስራ ፈቃድ ማውጣት ያስችላል። የስራ ፈቃድ ደግሞ ማውጣት የምትችለው 6 ወር ሆኖክ ያን ቢኤስኤን አክቹዋሊ 6 ወር 7 ወርም ከዛ በላይም ቆይቶ አንዳንዱ የሚሰጡት የዛኔ ያ ቢኤስኤን ነምበር ካለ ስራ ትፈልጋለህ። በራስህ ስራ ፈልገህ ስራ ፈቃድ አይሰጥም። መጀመሪያ ስራ ፈልገህ ያ የሚቀጥርህ ድርጅት ለአንተ ስራ ሲያመለክትልክ የሆነ ቢሮ አለ ዩቪ ደብሊው የሚባል እዛ ቢሮ ላይ ያንተን ኮንትራት አስፈርሞ ለዛ ቢሮ የስራ ፈቃድ እንዲሰጥህ ያመለክትልሃል። እና ያ ልክ ድርጅቱ የስራ ፈቃድ ከዛ ሲያገኝ ስራ መስራት ትችላለህ። ብዙዎች የሚቸገሩት ከኔ ቀድሞ የመጡት ምናልባት 1 ዓመት ከ5 ወር 2 ወር 2 ዓመት ምናምን ቆይተው ስራ አላገኙም ነበር። ይሄ እንዳልኩ ቤሲኤን ነምበርም የስራ ፈቃድ ስላልነበር። ኦኬ ቆይ ቤሲኤን ነምበር ሶሪ አንድ ላቋርጥ። ቤሲኤን ነምበር እንትን ነው እንደ ታክስ ኮድ ነገር ነው። አሁን ጣሊያን ፊስካል ኮድ ይባላልና ኮድ ፊስካል ይባላልና እንደ ታክስ ኮድ ነው። እንዴት ነው? ምን አይነት ምንድነው እንትኑ? ቤሲኤን ነምበር ሴኩሪቲ ነምበር ነው። የአሜሪካን ሴኩሪቲ ኮድ ይባላል። የአሜሪካ እንደዛ ነገር ነው። እዚህ ቁጥር ነው። አንድ 8 ዲጂት ምናምን ቁጥር ነው። ያ ቁጥር የምዝገባ ቁጥር ነው። በቃ አንተ ለምሳሌ አንድ ከተማ ላይ ያንተ ፋይልን የያዘ ኮድ እንትን አለ፣ ዶክመንት አለ። ያ የዛ ዶክመንት ቁጥር ነው። በዛ ቁጥር ያንተን ፋይል ማውጣት ይችላል። ገባኝ። በቃ እንደዛ ነገር ነው። ያ ቁጥር ያንን ቁጥር ይሰጠዋል። እሱ ካለ ባንክ አካውንት መክፈት ይቻላል። የባንክ አካውንት እና ፕላስ ደግሞ ለስራም መሰረታዊ ነው። ስራ ለማግኘትም ለመፈለግም የግድ እሱ ሊኖር ይገባል። ስለዚህ በጣም ብዙ ችግሩ ምንድነው? ኢንተርቪው አያደርጉም እዚህ ሀገር ብዙም እስካሁን ድረስ እንዳየሁት። አሁን 1 ዓመት ከ1 ወር ሆነኛል። እስካሁን ድረስ የመጨረሻ ኢንተርቪው አላደረኩም። ስራ እየሰራሁ ነበር። 6 ወር ሆነኛል። ኬዝን አክሴፕትም ሪጀክትም አላሉትም? እንዴት ነው? ምንም ነገር አልተባለም እስካሁን። የመጨረሻ ኢንተርቪው ሳይደረግ አይወሰንም። ኦኬ ሰው ቆይ ላይክ ግን ዳይሬክትሊ ወደ ስራ ኤስኤን ነው ያልከኝ? ቢኤስኤን ነው ያልከኝ? ቢኤስኤን ያ ኦኬ ቢኤስኤን ሰጥተው ግን ወደ ስራ ገብታል? ስራ 6 ወር ነው ሰርቻለሁ፣ እየሰራሁ ነው። ኦኬ ሌሎቹ ለምን ነበር እንትን ያላቸው? ማለት ህጉ ተቀይሮላችሁ ነው አሁን ለእናንተ ወይስ ህጉ ነበር? ልክ እኔ ከ6 ወር በፊት ህጉ ተቀየረና ስራ መስራት እንድንችል በህጋዊ መንገድ ስራ መስራት እንድንችል እንዳልኩ ቢኤስኤን ነበር መስጠት ተጀመረ። ከዛ ወዲህ ያሉ ልጆች ስራ አግኝተው እየሰሩ አሉ። ግን የስራ ማክሰሱ
እንደ ልብ አይደለም። ያው አሁን አንዳንዴ ያለንበት ሲመድቡ ካምፕ ያለበት እኔ ሆቴል ያለሁት እኔ ከተማ ወጣ ያለ በጣም አነስተኛ ከተማ ላይ ምናምን ይሆናልና የዛኔ በዛ ከተማ ላይ ስራ ላይኖር ይችላል አሉ። አሁን 2 ዓመትም ከዛ በላይ የተቀመጡ ልጆች አሉ ምንም ስራ ሳይጀምሩ። ኦኬ ትንሽ ማግኘት ነው። ኦኬ ሆቴል እንትን አድርገው እነሱ ናቸው እንትን ያደርገው ወይስ ራስህ ነህ ማለት የነሱ ራሳቸው ናቸው? ሼልተር ነው። ኦኬ ለሆቴሉ ለኛ ብቻ የሚሆን 150 ሰው የሚይዝ ሆቴል ነው። ኦኬ ታውለም ግን ለኛ ብቻ ነው። ኦኬ በጣም ስደተኛ በዝቷል ይባላል። እውነት ነው አይደል? እንትን ኔዘርላንድስ ስደተኛ በጣም በዝቷል። የስራ ክስተቱም አለ ማለት የስራ እንትኑ ክፍተት አለ ነው የሚለው ዳታውን ሳይ እንደው ከዩሮፕ ካሉት ወደ 3ኛ ደረጃ ላይ ናት። ብዙ የስራ ክፍተት አለ ከሚባሉበት ግን እንዳልኩ ይሄ አዲስ ሲስተም ስለሆነ ያው ስራ ቀጥታ የስራ ፈቃድ አይሰጡም፣ ድርጅቱ ነው የሚያመለክትልህ እና ድርጅቶች አያውቁትም ከዚህ ቀደም ስለሌለ። ስለዚህ ትንሽ ያ ነገር ነው ትንሽ የሚያስቸግረው። ሰዎቹ ድርጅቶቹ እስኪያውቁ ድረስ እስኪለምዱ ድረስ ትንሽ ጊዜ ይወስዳል። እነሱም ማሳመኑ ራሳቸው አፕላይ ስለሚያደርጉ ማለት ነው። ኦኬ ቋንቋስ እንዴት አይጠይቁም ማለት ቋንቋቸውን እንድትለምዱ ምናምን ለስራ ደች ምናምን ቋንቋ ይጠይቃሉ። እኔም መጀመሪያ በራሴ የተወሰነ ሞክር ነበር። በአጋጣሚ ከሮኝ የሚሰሩት ምንም እንግሊዝኛ አይችሉም፣ ብቻ ነው የሚያወሩት እና ያንን ቋንቋ የሚጠይቅ ቦታ አይደለም፣ ብዙ ቋንቋ የሚጠይቅ ቦታ አይደለም ያለበት። ግን ያጠናኋት ነገር ማለት 6 ወር አንብቤ ነበር በራሴ የተወሰነ መግባባት እችላለሁ። ያ ነገር ጠቅሞኛል። በእርግጥ ቋንቋው በጣም ወሳኝ ነው። ብዙ ጊዜ እዚህ መጥተው ልጆች አይማሩም፣ በራሳቸው ማያጠኑ መተኛት ብቻ ነው የሚያውቁትና በአጭር ጊዜ ይለመዳል። ስለዛ ተጠቅሞኛል ፕራክቲስ ስላለው ደች እኔ በጣም ጠቅሞኛል። ያው በጣም ጠቅሞኛል። እንዴት እንደገባ ጠይቀው እያለኝ ነው ኮሜንት ሴክሽን ላይ። እንዴት ነው ሼር ማድረግ ትችላለህ? በስደት ነው ወይስ በሌላ ሀገር በእንትን ምናምን ነው? እኔ ከዚህ ቀደም ብዙ ጊዜ መጣ ነበረ በስራ ጉዳይ ወደ 4 ጊዜ ምናምን መጥቻለሁ። የኛ 5ኛ ጊዜ ግን የረጅም ጊዜ ቪዛ ነበረኝ፣ 9 ወር የሚያቆይ ቪዛ ነበረኝ። አንዴ በሱ መጥቻለሁኝ እና ወደ 5ኛ ጊዜ ነው ስመጣና ቪዛ ነበረኝ ኦልሬዲ 9 ወር ስለነበረ በመሃል 9 ወር ሳያልቅ በመሃል ነው የመጣሁት አንዳንድ ሁኔታዎች ሳይመቹኝ ሲቀሩና። ኦኬ ሰው በቪዛ ነው የመጣው ወደ አውሮፓ ማለት ነው? በቪዛ ነው የመጣሁት። ኦኬ ሰው ቪዚት ቪዛ ነበር የመጣው። ከዛ ነው አሁን ላይክ ወደ አሳይለም ቀየርከው? አሳይለም ጠይቅ። አሳይለም እዛው የኔዘርላንድ ቪዚት ቪዛ ነው ወይስ የሌላ ነው? የኔዘርላንድ ነው። የኔዘርላንድ ነው፣ የሸንገን ነው ማንኛውም ሀገር። ኦኬ በጣም አሪፍ። እና ኬዙ ግን እንዴት ነው እንትን አላረገብም ማለት ምን መሰለህ፣ ኔዘርላንድስ ያው ስደተኛ ስለበዛባቸው በጣም ሪጀክት ያደርጋሉ ነው የሚባለው። እና ኢቭን አንድ ሰውዬ እያወራሁኝ እየሰማሁኝ ነበረ ምንድነው በጣም ኬዙን ሪጀክት አድርገውት በጣም ስቃይ ላይ ነኝ ምናምን እያለ እንትን እያደረገ ነበር የሆነ ላይቭ ላይ ያቸው ሪጀክት አድርገውት ማለት ነውና ሪጀክትም ያደርጋሉ ይባላል። እንዴት ነው አሁን ምን አይነት ኬዞች ሪጀክት ያስደርጋሉ? ለምሳሌ አይ ነው ኬዝ ካላሳመና ሪጀክት ተደረጋለ ግን የኔዘርላንድስ ትንሽ ይከብዳል ይባላል። እና እንዴት ነው አሁን ሪጀክት ተደረጋሉ ተንተናል? ኬዝ በጣም ጠንከር ያለ ኬዝ ይፈልጋሉ ማለት ከዚህ ቀደም እንደዚህ ማስረጃ ምናምን ሳይኖርም ይቀበሉ ነበረ። ግን አሁን ትንሽ በጣም ጠንከር ብሏል። በጣም አሳማኝ የሆነ እንትን ደህና ኬዝ መሆን መቻል አለበት። አሁን ያው ብቻ ቦታ ላይ ለመጥቀስ በአንዳንድ በፊት ተቀባይነት የነበራቸው ቦታዎች ነበሩ፣ ጦርነት የነበረበት አካባቢ እነዛ ተቀባይነት ያላቸው ነበሩ። አሁን ግን ከዛ የመጡ ልጆች አሁን እኮ ጦርነት የለም ሰላም ወርዷል፣ አሁን ምንድነው እናንተን እዚህ ከሀገር ለመውጣት እያስገድዳችሁ የሚል ሪጀክትም ያደርጋሉ። በእርግጥ አሁን ኢንተርቪው ያደርጉም ችግሩ አሁን ያንንም እንደዛም እንዳልሰማ ተቀባይነት ያገኙ ልጆች አሉ። በተለይ ኤርትራ የመጡት ተቀባይነት እንዳገኙ ሰማለሁ፣ ግን ከኢትዮጵያ አልሰማሁም እስካሁን። የናል ኤርትራ እኮ አንተነ ሁለት ልጆች በኢትዮጵያም 2 ልጆች በቅርብ አክቹአሊ በሸኔ ኬዝ መሰለኝ እነሱ የመጡት 2ቱም ተቀባይነት አግኝተዋል። 2 ልጆች እነሱ ገና የሚገርም 5ኛ ወራቸው ነው፣ ግን እንዴት እንደሆነ አላውቅም። ራንደምሊ ነው መሰለኝ ሰው የሚጠሩት እንደዛ ያገኙ ልጆች አሉ። ግን ያው ጠንከር ማለት አለበት በጣም ይሄ ኬዙ በጣም ጠንከር ማለት መቻል አለበት።
ኦኬ በጣም አሪፍ ሰው ላይክ እንደ ኬዝ ነው እንጂ ላይክ ስቲል ኦኬ። አሁንስ ግን የሚቀርበው አለ ነው ያልከኝ ማን ወይስ አፖይንትመንት አይሰጡም ነው ያልከኝ? እስካሁን ድረስ ምንም አሁን መቼ እንደሆነ አይታወቅም። የኢንተርቪው ቀናችን ራሱ ኦኬ ቆይ ምን አንተ ሄዳ አላጠራህም ምናምን አልጠይቃቸው ምንም ዝም አሉ ወይስ አለ ኦንላይን መከታተያ አለ። ጠበቃ ምናምን ተመድቦልናል። ሜዲካል ግን ያው የኢንተርቪው ቀን ነው እስካ ምክንያቱም ምንድነው የሚሉት የሚያቀርቡት በጣም ብዙ ሰው አለብን ግን ያላችሁ የምንድነው ሂውማን ሪሶርስ አነስተኛ ነው ለማድረግ ያላቸው ጠበቃ ብዛት ምናምን አነስተኛ ነውና በዛ ምክንያት እስካሁን ብዙ ሰው አይጠሩም። የተወሰነ ሰው ኢንተርቪው አደረገ የሚባል ሰው ራሱ ብዙም አንሰማም። ኦኬ በጣም አሪፍ እና ላይክ አሁን እንዴት ነው ሀገሪቷን ለመድከው ምናምን? ሀገሪቷን ጨረስ ምን አልከኝ? ምን አልከኝ? ጨረስ እሺ ቋንቋ የተወሰነ እንግሊዝኛ የሚችል አይነት ሰው ከሆነ ስራ ተንቀሳቅሶ መስራት በተለይ ዴሊቨሪ ስራዎች በጣም ብዙ አለ። ዴሊቨሪ ሁሌም እዚህ ዛሬ አፕላይ አድርገህ ዛሬውን አፕሩቭ ያደርጋሉ። እንደዚህ አይነት ስራዎች አሉ። አሁን ችግሩ ከአንዳንዴ ወጣ ያለ ቦታ ካለ ተመላልሶ መስራት ወይ ደግሞ ቤት ተከራይቶ ማግኘት ቤተሰብ ያለው ሰው ምናምን ከሆነ ስራ አለ። በተለይ እንግሊዝኛ የሚችል አይነት ሰው ከሆነ ማለት ነው። ኦኬ በጣም አሪፍ ኦኬ እንትንስ እንዴት ነው ቪዚት ቶሎ ኦኬ ቋንቋው ምን አልከኝ? ቋንቋም እንደዚህ በ4 ወር ምናምን የሚለምዱ ልጆች አሉ፣ ፈጣን የሆኑ ልጆች። ኧረ ግን ደች ግን ከባድ ነው ብለው እኮ እንዴት ነው? እኔ ከባድ ነው ለኔም ከብዶኛል። ግን በሚገርም 4 ወር ተመረው በደንብ የሚያወሩ ልጆች አሉ። አሁን ስራ ባይዘይ ለስራ የሚያስፈልገው በጣም ብዙ ውስብስብ የሆነ ቃላት አይደሉም። ለስራ ሲሆን ይሄን አድርግ ቤዚክ ቃላቶችን ቤዚክ የሆነ ነገሮችን በተወሰነ ወር ውስጥ በደንብ ከተነበበ መለመድ ይቻላል እና ያን ማድረግ ይቻላል። ኦኬ እንትንስ ቪዚት ቪዛ እንዴት ነበረ? ከኢትዮጵያ ፕሮሰሱ አልከበደህም ነበረ? እንዴት ነበር የኔዘርላንድ ፕሮሰስ? እኔ በኢንቪቴሽን ስለነበር የምሰራው የነሱ ድርጅት ውስጥ ነበር በፊት። ኦኬ ኢንቪቴሽን ላኩልህ? ምንም በሳምንት ምናምን ነበር ይመጣልኝ ነበረው። ምክንያቱም የነሱ ድርጅት ስለነበር ምንም አይከብድም፣ አልከበደኝም። ግን ከዛ በኋላ የመጡ ልጆች በቪዚት የመጡ ልጆች አሉ። እንዴት አደረገ? አንድ ልጅ እንትን ነበረው ማለት ከዚህ ቀደም የተጓዘበት የተለያዩ ሀገሮች ለንግድ ቱርክ፣ ቻይና ትራቭል ሂስትሪ ነበረው። ዱባይ እና የሚሄድበት ነበር። ከዛን እዚህ የሆነ ክብረ በዓል አለ የሚከበር፣ የዛኔ ያንን በዓል ለማክበር ነው በሚል ቪዚት አፕላይ ያደረገ እና ወዲያው ነው የተቀበሉት። ሂስትሪ ስለነበረው የእንትን ባንክ ስቴትመንትም ደህና ነበረው መሰለኝ። ብዙ ንግድ ላይ ስለነበረ ብዙ ገንዘብ አንቀሳቅሷልና በዛ መጣ። በጣም ያሳምናል። በጣም አሪፍ እና ላይክ እንግዲህ ይቅና ማለት ፈልጋለሁ። ኔዘርላንድስ አብሽር። እሺ አመሰግናለሁ። እና እንዴት ነው ሀገሪቱ? በጣም አሪፍ ሀገር ነው አይደል? ሀገሪቱ በጣም አሪፍ ናት። አየሩም እኔ አሁን ኖርዌይ፣ ካናዳ ምናምን እንደምትሰማው አይደለም። ከባድ የአየር ጸባይ የለም። አይኑ ቅዝቃዜም ሲሆን በረዶም ሲሆን ያን ጠዋት አይተህ ከሰዓት የሚጠፋ አይነት በረዶ ነው ያለው። ኦኬ እንትንስ እንዴት ነው? ላይክ እንትን ታደርገዋለህ? ምንድነው? የት ነው ያለው አንተ? የትኛው ከተማ ነው ያለው? እኔ ሚደላርኒስ ነው የሚባለው፣ ለሮተርዳም ቅርብ ነው። ለሮተርዳም በጣም አሪፍ ነው። ኔዘርላንድ በጣም ምርጥ ሀገር ነው። ያው ጀስት አሁን በስደተኛ ላይ ምናምን ያላቸው እንትን እንጂ ያው አሪፍ ሀገር እንደሆነ ሰምቻለሁና ያው ስደተኛ ፌስቲቫል ምናምን ይባላል ስፔሻሊ ትላልቅ ከተሞች ላይ ምናምን እንጂ። በቀደም ቅዳሜ ዕለት ሰላማዊ ሰልፍ ነበር እና ኡትራክት የሚባል ነው ዴንሃግ የሚባል ከተማ አለ። ዴንሃግ ዛይግ ከተማ ላይ እንደዚህ ሰላማዊ ሰልፍ ወጥተው የፖሊስ መኪና ምናምን አቃጥሎ ነበረ ስደተኛ ይወጣለን በሚል
ኦኬ ኦኬ። በጣም እኮ በጣም ብዙ አውሮፓ እንደዛ ናቸው፣ እየወጡ ነው ስደተኛ። ግን ያው ምንም እንዳልኩ የስራ ክፍተት አለ። ያንን የስራ ክፍተት በሌላ የሚሞሉበት እንትን የለም። ኢኮኖሚያቸውንም ማሳደግ ስለሚፈልጉ በግልጽ ሰው አይምጣብን ባይሉም ይቀበላሉ። ኦኬ 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 ኦኬ። በጣም አሪፍ በጣም አሪፍ። ሰው እንደ ኬዝ ምናምን ነው እንጂ ላይክ አሁን በ5 ወርም ያገኘ ሰዎች አሉ ከኢትዮጵያ ማለት ነው። እና ኤርትራዊ ምናምን ከምናምን ችግር የለውም። ያው አብዛኛው ሰው እየቀየረ እንትን ያደርጋል ዜግነቱ ምናምን ነው። እና እንዴት ነው ባይዜ ይሄ ነገር በጣም ተሰራፍቷል። እና እንዴት ነው እናንተ እዛ አካባቢ ማለት ሰዎች እንደዛ ያደርጋሉ? ኢትዮጵያኖች ምናምን ማለት ኢትዮጵያኖች ሆናችሁ ኤርትራውያን ሆነን ብነን ብላችሁ እንትን አታርጉ ችግር ይፈጥርባችኋል ምናምን ብዬ በጣም ብዙ ሰው ነው የሰደበኝ። አንተ እንዴት እንደዚህ ትላለህ ምናምን ላይክ ማለት አይ ነው ሊሳካላችሁ እንደሚችል ግን አንድ ልጅ አውርቶኝ ያው ከዚህ ነው ከበደብኝ ምናምን አለኝ። ኢትዮጵያውያን እንትን ሰጥቶ አሻራ ሰጥቶ መጥቶ አከበደብኝ ምናምን ብሎ አማክሮኝ ነበርና የእሱን ኤክስፒሪያንስ ነበር ሼር አደረኩት። ግን ሰው በጣም ነው ሪአክት አደረጉ። በጣም ብዙ ሰው ወደ ኤርትራ እየቀየረ እንደሚያደርግ ነው የገባኝ እንደዛ ሲሉ እና ኮመን ነው ማለት ነው ይሄ ነገር አንተ ላይ ኔዘርላንድም ኮመን ነው። ልክ ነው ትልቅ እንደዛ ብዙም በኢትዮጵያም የተቀበሉት ስላለ ያን ያህል ብዙ ሰው እየቀየረ አልሰማሁም። በተለይ በቪዛ ስለመጣሁኝ ያው ኦልሬዲ ኢትዮጵያ የሆነ ፓስፖርቴ ስላለ ግልጽ ነው አንተ ግልጽ ነው ገባኝ። እንደዚህ በተለያየ መንገድ የመጡ ልጆች ምናልባት ይቀይሩ ሊኖር ይችላል፣ ግን ብዙ የለም እንደሚሰማው አይደለም። እስካሁን ድረስ ያሉ ልጆች አብዛኛውን ኢትዮጵያውያን በኢትዮጵያ ነው የሰጡት። ኦኬ ገብረ ሚካኤል የሚባል ስም እንትን ይግባኝ መጠየቅ ይቻላል ወይ እያለ ነው። ምናልባት ሪጀክት ከተደረክ መሰለኝ። ያው ይቻላል መቼም ይቻላል። አንድ ልጅ እንደዚህ ሪጀክት አደረጉት ቆይቷል፣ 2 ዓመት ነው አሁን ቆይቷልና ይግባኝ ጠይቆ አክቹአሊ አይዲው ታድሶለታል። ኦልሬዲ የሰራ ነው፣ ያው ብዙ ዓመት ስራ ላይ ነው ያለው። ከራከራለ ያው አሳመናቸው ወይስ ገና ነው እንትኑ? ኦኬ ድጋሚ አልጠሩትም። አንዳንዴ እንደዛ ሪጀክት አድርገዋቸው አፒል አድርገው የተፈቀደላቸው አሉ። ኦኬ ያ በጣም አሪፍ እንግዲህ ያው እና እስካሁን እንግዲህ ስሰጠለ ነበረ ኢንፎርሜሽን ታንክ ማለት ፈልጋለሁ። ስለ ኔዘርላንድ በጣም ብዙ ሰዎች ብዙ ኢንፎርሜሽን አግኝተዋል ብዬ አስባለሁና እንደው ላይክ ፈጣሪ አክብርልኝ እንግዲህ ላይክ ለእንትን እና ማስተላለፍ የምትፈልገው ኢንፎርሜሽን ካለ ማስተላለፍ ትችላለህ። በእኔ በኩል ጥያቄ ጨርሻለሁ። ኦኬ ማለት አሁን ምን መሰለህ አሻራ ምናምን እንትን ያለባቸው ሰዎች ጀርመን ምናምን አንድ ልጅ አሁን ከባለፈው ጀርመን ከገብቶ አሻራ ያለባቸው አትምጡ በቃ ጭራሽ አታገኙ ምናምን ብሎ እንትን አድርጎናልና ጀርመን ለምንድን ነው እንደዚህ የወረደው ሰክሰስ ሬቱ ብዬ ማለት ነውና የኔዘርላንድስ እንዴት ነው ማለት አሻራ ምናምን ነገር እንትን አለ እንዴት ምን ትላችኋለህ? አሁን ከብዙ ሰው ይጠይቀኛል ከሮሜኒያ ልምጣ ወደዛ ምናምን እያለ ይጠይቀኛልና ከሮማኒያ አይዶን አሁን አላውቅም፣ ግን ከዚህ ከኔ እኩል የመጡ ልጆች ነበሩ፣ ግን አልወጣም ስማቸው። ኦኬ 1 ዓመት አካባቢ የቆዩ ልጆች አሉ። ከዛ ስማቸው አልወጣም። ከዛ ነው ብላ አልነበረም በሌላ ነው የሰጡትና ስማቸው አልወጣም። ግን ከጀርመን ምናምን ይወጣል። ያው እንትን ምንድን ነው የሚባለው የሆነ ህግ አላቸው ማለት እዚህ ዩሮፕ ላይ ከሆነ መጀመሪያ የገባበት ያ ደብሊን ሬጉሌሽን ያ ኦኬ ያው አሁን ከቤልጂየም ግን ይቻላል ብለዋል። በቅርብ አዱኖ ዜና ላይ የሰማሁት አንድ ዜና የሚያቀርብ ልጅ ከቤልጂየም ምክንያቱም እዛ ያለው የስደተኛ አያያዝ ምቹ ስላልሆነ ከቤልጂየም ወደ ኔዘርላንድ መጥተው ማመልከት ይችላሉ የሚል ኦኬ በጣም አሪፍ እንግዲህ እና ታንኪዩ በቃ እና በእኔ በኩል ጥያቄ እንጨርሻለሁ። በጣም ታንኪዩ። ሰላም ደር ቻንስ አለ ማለት ነው። አንተ በቪዚት ቪዛ መሞከር ትችላለህ። እንደ አጋጣሚ ሆኖ ኢትዮጵያ እያለሁ ሞክሬያለሁ የካናዳ ማለት ነው። ኦኬ ያው እሱ አልተሳካም። አሁን በዚህኛው ምንም የሚጋጭ ኦኬ በምን ነበረ ሪጀክት ያደረጉ? ምክንያታቸው ምን ነበረ? ሪጀክት ሳይሆን በፌክ ዶክመንት ነው ባን ያደረጉኝ። በምንድን ነው
ኦኬ ያ አሁን እሱ በጣም ሪስክ ያለው አሁን እሱ ነው። በምንድን ነው ሪጀክት ያደርጉ ያልኩ ምክንያቱ ይሄ ነው። ምን መሰለ አሁን ትራቨል ባን ምናምን የሚባል ነገር አለ። ቆይ ጭራሽ እኔ ያገዱ ማለት እዛ እንዳትገባ ነው ያገዱ። አክቹአሊ 5 አመት ሆኖታል፣ ግን 5 አመት አልፎታል። ኦኬ ቆይ ለስንት አመት ነበረ ቆይ ያገዱ እንደዛ ባን ያደርጉ? 5 ኦኬ 5 አመት አልፎታል አሁን። አልፎታል 5 አመት። ኦኬ እንደዛ ከሆነ ቆይ ምን አይነት ዶክመንት ነበር ይዞ ባን ያደርጉ? ያኔ ይሄን ያህል እውቀት አልነበረኝም፣ ግን በደላሎች ነበር የሞከርኩት። ምንም ዶክመንት አልሰጧቸውም፣ እነሱ ናቸው ሁሉንም ነገር ሰብሚት ያደርጉት። አይ ቲንክ ኦኬ ከዛን እነሱ ክሬት አድርገው ይሄ እንትን ማለት ሁሉንም ዶክመንት ራሳቸው ፌክ ሰርተው ማለት ነው። ኤግዛክት ያ ቤተሰብ እዚህ ጋር ላይክ ለሌሎቻችሁ መናገር የምፈልገው የካናዳ ፕሮሰስ ኢትዮጵያ ውስጥ ኤምባሲ የለም። ስለዚህ ኤምባሲ ስለሌለ ኢንተርቪው ስለሌለ ፕሮሰሱ ቀላል ነው ማለት እንዳይመስላችሁ። ማለት በጣም ብዙዎቻችሁ እንድታውቁልኝ የምፈልገው ነገር እዚህ ጋር የካናዳ ኤምባሲ ዶክመንት አውተንቲኬሽን ዶክመንት ሰርች ማለት ቼክ የሚያደርጉበት ፕሮሰስ በጣም ረጅም ነው። ምክንያቱ ምንድነው ካላችሁኝ እያንዳንዱን ጥቃቅን ነገር ነው የሚመለከቱት የሚገመግሙትና ፌክ ዶክመንት እንትን ካደረጋችሁ ደግሞ ከተያዘባችሁ ይኸው አሁን ከጆን እንደሰማችሁት ምን እንደሚደገው ኮንሲኩዌንሱን ማየት ነውና ባን ነው የምትደረጉት። ጭራሽ ለ5 አመት ነው እሱን ባን ያደረጉት እና አሁን ግን አንተ ባኑ ተነስቶልሃል። 5 አመት ኦሬዲ አልፈዋል። ስለዚህ ምንድነው ዳይሬክትሊ ቪዚት ቪዛ አፕላይ አድርገህ በህጋዊ መንገድ ማለት ነው ምንም ፌክ ዶክመንት እንትን ሳታደርግ አፕላይ ካደረክ ይሳካልሃል ማለት ነው። ምንም አሁን ኦሬዲ አውሮፓ ነው ያለው። አሁን ኦሬዲ ሀገርም ቀይረሃልና ላይክ በዛ ላይ ባኑ ማንተ ተነስቶልሃል እንትን ማለት ትችላለህ ማለት ነው። ሙሉ ዶክመንት እንትን ካስገባ ምንም ችግር አይኖርም። ኦኬ ምንድነው ዶክመንት የሚያስፈልገው? አሁን ከዚህ አሁን እሱ ነው ለካናዳ ሙሉ ዲቴል ቪዲዮ ላይ ሰራ ከዩቱብ በጣም ብዙ ነገር ስለምትማሩ እንደውም አሁን እሱ ነው በጣም ብዙ የሚያወራውና አብሽር ማውቀውን ለመናገር ዝግጁ ነኝ። ታንኪ ምን አልሽኝ? ምን እያለ ሮማኒያ እንዴት ነች ያልኩሽ? ሮማኒያ አሪፍ ነች። ምን መሰለሽ ያው ብዙ ሰው እንደ ቦርደር ስለሚጠቀማት ያው አንዳንዴ የኤጀንሲም ችግር አለ መሰለኝ። እዚህ ከመጣ በኋላ ብዙ ሰው ትንሽ ይደብረዋል ምናምን ያለውን ኤክስፔክቴሽን ታውቂዋለሽ። አውሮፓ ሲባል ብዙ ሰው ይገባኛል። ብዙ ሰው እንደዛ ሰው ይመጣና እዚህ ካለው ሁኔታ ጋር ልጣጣም ሲለው እንደ ቦርደር ይጠቀማትና ያልፋል እንጂ አሪፍ ነገር ነው። ሮማኒያ ከሌሎች አውሮፓ ሀገራት ምን ልዩነት አየ? ጀርመንን ወተሻል መሰለኝ፣ ሌላ ቦታ ወጣል? ያው አይ ቲንክ 2 ሀገር ይጃለው። ሮማኒያ ነው የምኖረው፣ ግሪክ እና ጀርመን ይጃለው። ኦኬ እና እንዴት ከነዚህ ሀገራት አንፃር ልዩነቱ ምንድነው? ምን ደስ የሚል ነገር አለው? ያው ብዙ ልጆች ስለ ሮማኒያ ማወቅ ይፈልጋሉ። ከሚገርም የሮማኒያ የለቀቁት ቪዲዮ ማለት ነው ዩቲዩብ ላይ ከሁሉም ከለቀቋቸው ቪዲዮዎች በላይ ታይቷል። ወደ 30 ምናምን ሺህ በላይ ማለት ነውና በጣም ሰው ሮማኒያ መምጣት ይፈልጋልና ስለ ሮማኒያ ኢንፎርሜሽን ይፈልጋልና ያው እዚህም እንትኖችም እየተመለከቱ ስለሆነ ምን ትያቸዋለሽ እና ምን ይለየዋል እስኪ ከሌሎች የአውሮፓ ሀገራት ሮማኒያ? ኦኬ ጆ እንትን እኔ የራሴን ፐርሰፕሽን ልንገርሽ። ጀስት ያየሁትን ነገር ይሄ አይ ቲንክ ሮማኒያ ኢስት ዩሮፕ ነች አይደለ? ኢስት ነው ወይስ ኢስት ዩሮፕ ልክ ነሽ። ምስራቅና ዌስት በጣም ልዩነት አለ። ኦልሬዲ እነ ጀርመን እነ ቤልጂየም ምናምን በጣም አድርገዋል። ልጅ ያየሁት ነገር እሱን ነው። በጣም አድርገዋል ምናምን። ገንዘባቸው አሪፍ ነው፣ ሳላሪው አሪፍ ነው። ግን በዛው ልክ ምን አየሁ መሰለሽ ምን ነው ሲሳረቁ የቤት ኪራይ ምናምን ይሄ መሰረታዊ ፍላጎት የሚባሉት ነገሮች ውድ ሆኑብኝ ታውቃለህ። ኦኬ የተማርኩት ነገር ምንድነው እዛ በጣም ብሩን ያገኙታል። አት ዘ ሴም ታይም ግን ለሚያስፈልጋቸው ነገር ቀጥታ ያጠፉታል። ቤት ኪራይ በለው ምግብ በለው ያስፈልጋሉ የሚባሉ ነገሮች የሉም። ይሄ ዴሊ ላይፍ ላይ ሶ ሊቪንግ ኤክስፔንሱ በጣም በዛው ልክ ውድ ነው። ሮማኒያ ደግሞ ሁሉም ነገር ቺፕ ነው፣ ግን ከነሱ ጋር ከዌስተርን ዩሮፖች ጋር ስታወዳድሪው በጣም ሊያንስብ ይችላል። ነገር ግን አት ዘ ሴም ታይም ደግሞ እዚህ ብዙ ጊዜ የሚያመጡ ካምፓኒዎች አኮሞዴሽን እና ታክሱን ችለው ኔት ፔመንቱን ስለሆነ እጅ ላይ የሚሰጡ ላይክ በቃ ሴቭ ማድረግ የምችለው ገንዘብ ነው የሚሰጠ። ምንም አኮሞዴሽን ኢንካም ታክስ ምናምን አይቆራረጡብህም ማለት ነው። ሁሉም ነገር ከቨር ተደርጎ ኔት ፔመንቱ ነው በቃ እጅ ላይ የሚገባው። ከዛን አንዳንድ ኤጀንሲዎች ምን ያደርጋሉ መሰለሽ ጆ ግሮስ ሳላሪውን ያሳዩዋቸዋል ወደዚህ ለሚያመጧቸው ሰዎች። ኦኬ እንትን ሳይቆረጥ ማለት ነው፣ ሳይቆራረጥ ሙሉ ነው ፔመንት ሳይቆራረጥ። ቴንክ ዩ ኦኬ ከዛን በዛ ይሏቸውና ብዙ ሰው እዚህ ከመጣ በኋላ ይሄንን የተስማማሁት የሚል ነገር ውስጥ ይገባል።
በዛ ምክንያት አሁን ሮማኒያ ላይ ብዙ ሰው ያላቸው አመለካከት ልክ አይደለም። ኦኬ ከዛ ሲመጡ እዛ ሪአክሽናቸው በጣም ከባድ ይሆናል ማለት ነው። ያ በጣም ኤክስፔክቴሽን አለ ያለው ሪያሊቲ በቃ ፌስ ማድረግ ያቅታቸውና ወደ ሌላ አሁን አሳይለም ወደ ተባለው ነገር ምናምን ነው ሁሉም ዲሳይድ የሚያደርገው። ያ እና እንዴ ሃይ በጣም ይገርም። እና እንግዲህ ላይፍ ግን በጣም አሪፍ ነው ላይፍ ከሌሎቹ ሀገራት አንፃር በጣም ርካሽ ነው። በጣም ጆ ላይክ እንትን ነው በጣም አፎርድ ማድረግ የምችው ነገር ነው። ቤት እንኳን ልከራይ ብትል ስንት ነው አሁን እናንተ ሀገር አንድ መኝታ ወይም ደግሞ ስቱዲዮ? ስቱዲዮ አረ በጣም ጣሊያን በጣም ውድ ነው ከምል በላይ ማለት ዝም ብለህ አንድ ቤት በቃ አንድ ቤት ማለት ነው የሆነ እንትን ኪችን አነስተኛ ማለት ነው አንድ ኪችን እና አንድ የሆነ ሽንት ቤት ነገር ያለው ነገር። አሁን አንተ የሰራውን ዩቲዩብ ላይ የለቀቀውን ቪዲዮ አይቼዋለሁ እዛ 400 ነው 500 ምናምን ብር የሰራው እና እኔ አሁን እሱ ለዚህ ደግሞ አንድ ዝም ብለህ ስቱዲዮ ቢያንስ 1200 ዩሮ ጀምሮ ነው በቃ 1200 ምናምን 200 ዩሮ አዎ። እና ላይክ ይሄ ደግሞ አንዴ ከእንትኑ የኤጀንሲ ከፍያ ምናምን ተጨምሮ ምናምን ማለት ነው አንዳንዴ ከስንት ይሆናል 800ም 900ም ይመጣል። ግን ስቱዲዮ ነው አሁን አንተ ያሳየህን ካልከኝ ግን ቱ ማች ነው በቃ ኢቭን 2000 ምናምን ላይ ሊገባ ይችላል። በጣም ውድ ነው በጣም ያ ጆ እሱ ነው አሁን ሮማኒያ ላይ ጥሩ ጎኑ ነው ብዬ ማነሳው። ለምን ለሁለት እና ለሶስት ብንኖር እዛ ቤት ውስጥ በጣም በቂ ነው። ብሩም እንዳልኩ አቺቭ ማድረግ የምችለው ነገር ነው። ልክ ቤት ተከራይተህ መውጣት ስትፈልግ እዛ ያልኩህን አኮሞዴሽን የምተባለው ነገር ይቀርና ብሩ ይሰጥሃል ማለት ነው። እዛ ለመኖሪያና ለምግብ የምከፍለው ይቀርና ታክስ ብቻ ይከፍሉልሃል። ከዛን ደሞዝ ፕላስ አኮሞዴሽን ብር ይሰጥህና ቤት መከራየት ትችላለህ። እንደዚህ አይነት አማራጭ አለ። ግን በጣም መታገስ ይፈልጋል። በጣም ሌበር ወርክ ነው እንዳልሽው። አሁን ዩቲዩብን እኔ ማይቼው ነበር ሌበር ወርክ ነው በዛው አሁንማ ካንተ በፊት የገባ ልጅ ሰምተህ ከነበር ሮሜኒያ በቃ በጣም ስራው ከባድ ነው እያለ ነበር። ኮንስትራክሽን ነው መሰራው ምናምን ብሎ እንትን እያለ ነበር እና በጣም ስራውን የሚከብደው ነው በጣም ይከብዳል ሳይሆን እንደ መሰለሽ ኮንስትራክሽንን አክቹሊ አላየሁም። የሆነ እሱን ሳላይ እንትን ማለት አልችልም። አልሰራሽም አንቺ ምን ሰርተሻል? ለምሳሌ ያንተንም ካንተም እንትን ታደርግ። እኔ ረጅም ሰዓት የሰራሁት ዴሊቨሪ ላይ ነበረ። ግሎቮ ማለት ነው። ግሎቮ ግሎቮ በጣም ጸዴ ስራ እኮ ነው እሱ። በጣም ቀላል ነው። ነፃነት አለው። ነፃነት በጣም አለው። ግን ይሄ ቀላል ነው የምትይው አይነት ስራ አይደለም። ቢያንስ ጥሩ መኒ ሜክ ለማድረግ እንደ መሰለሽ ልክ ግሎቮ ሰራተኛ ሆነ ስመጣ አሁን እዚህ ጋር በካምፓኒ ስመጣ ይሸፈንላል ያልኩ ነገር የለም ግብርና አኮሞዴሽን በዴሊቨሪ ስመጣ ግን ኮሚሽን ስለሚሆን ራስህ ከቨር የምታደርገው እነሱን ሰርተህ ኮሚሽን ነው የምሰራው በዕዳ ነው የምሰራው ማለት ነው። እነዚህን ከቨር ካላረግ ብር ላይ ኖረ ነው ደሞዝ ላይ ኖረ ነው ኢቭን እነዚህ ሜክ ካላረግ ወደ ዕዳ ነው የምገባው። ይሄ ማለት ረጅም ሰዓት መስራት ይኖርብሃል። በደንብ አክቲቭ መሆን ይጠበቅብሃል። ብዙ ኦርደሮች መስራት ይኖርባል። በዛው ልክ ቲፕም ምንም እንድታገኝ አካውንትም አክቲቭ እንዲሆን ምናምን 12 ሰዓት ምናምን በቀን መስራት ሊኖርብህ ይችላል በዴሊ። አይ ምን መሰለሽ እኔ ያየሁት እዚህ ከዚህ አንፃር ነውና አሁን እዚህ ጣሊያን የሚሰሩ ልጆች አሉ ምናምን እና ያው እና ላይክ ማለት በጣም እንትን ያደርጋሉ። ያው ኦሬዲ ተማሪዎች ምናምን ናቸው አብዛኞቹ ነው የማውቃቸውና ምን መሰለህ ያው ዩኒቨርሲቲው ቤት ምናምን ስለሚሰጣቸው ምግብ አላቸው ሁሉም ነገር ከቨር ስለሚደረግላቸው በትርፍ ሰዓታቸው ነው የሚሰሩት እና ደስ ባላቸው ሰዓት ሰርተው ይመጣሉ። ይሄ በቃ የሚቆጣጠራቸው ሰው የለም እና ነፃነቱ ምናምን አይቼ ከዛ አንፃር ነው ቀላሉ ያልኩት። አክቹሊ እንዳልሽው ነው ጆ ነፃነት አለው እንትን ነው ግን ሙሉ ጊዜ ካልሰራህ ያው ገንዘብ መያዙ ከባድ ነው እንትን ነው እንዳልከው። በጣም አንደኛው ጥሩ ሳይድ ብዬ ነው የማነሳው ነፃነቱ ነው። በፈለግከው ሰዓት ስለሆነ ይሄ ፕሮግራም የምትይዘው ግዴታ ጠዋት መነሳት ላይኖርብህ ይችላል። አንተ በምትነሳበት ሰዓት በዚህ ሰዓት መስራት ስላለው ብለህ ፕሮግራም ከያዝ በዛ ሰዓት ውስጥ መስራት ነው። ማለት ብሬክ ላርግ ካልክ ብሬክ ዋን ዘለ ድጋሚ ደግሞ ቀጣዮቹን ሰዓት ፕሮግራም መያዝ ነው። ያው እዚህ ሴሽን ይባላል። ሴሽንን መያዝ ማስተካከል ነው። ቢሆንስ ጆ ታውቃለህ ቀላል ህይወት የለም። ብዙ ሰው በጣም ቀለል አድርጎ ያስበዋል እንጂ ከባድ ነው። አይ ነው አረ በጣም ከባድ ምን አሁን ቀድመ የገባውን አይታል ምንድነው ይሄ አሁን የገባው ወይስ ቆየ? ላይቭን አይተው ነበር የሆነ ለአንድ ኔዘርላንድ የሆነ ልጅ ገብተው የሆነ ስለ አውሮፓ ላይ እንደዚህ ችግር ነው እንደዚህ ስደተኛ ዱም እንደዚህ ላይፍ ከባድ ነው ብዬ የምሰራውን ቪዲዮ አይቶ መጥቶ በቃ ቀወጠብኝ ነው እንደዚህ በቃ ሊሳደብ ገብቶ ማለት ሰው በቃ ፖዚቲቭ ነገር ብቻ እንድታወራ ነው የሚፈልገው ገብቷል። እኛ ደግሞ ያው ኔጌቲቭ ነገር ስትነግረው ሰው አውቆ ሪስክ ወስዶ ይመጣል ገብቷል። እንደዛ ካልሆነ ያው ሴንስ አያደርግም እና አንቺም ያው ጥሩንም ያው ያለውንም ሳይድ ስለነገርሽኝ ያው በጣም አሪፍ ነውና
ስለዚህ እንዴት ነው ሮማንያ ብቻ ተመችታለች ሀገሪቷ? ያ ከታገልሽ እንዳልኩሽ ጆ እዚህ ከታገልክ ቋንቋቸውን መሞካከር ምናምን ከሆነ ታውቀዋለህ እንዴት ሪስፔክት እንደሚያደርጉ የእነሱን ቋንቋ ስትወራ በጣም አይ ነው ቋንቋቸውን ስታወራማ ያላቸው ፍቅር አይደለም ማለት እንደነሱ የሚቆጥረው ቋንቋ ስትችል በጣም ከዛን ያው ቀስ ኔትወርክ እያሰፋ ምናምን ነው እንጂ ያው ሀስል ነው። ከሀስል አልሸሸንም ብሮ አልሸሹ ዞር አሉ ነው ነገሩ። ኦኬ